የሚያደርሱበት አንዱ ፖለቲከኞች ለጥፋት የሚሰሩበት መድረክ እንደሆነ ነው። ፋብሪካዎች አሉ። ፋብሪካዎች ኮርኪ ጠፋ ኮርኪ ተገኘ አይነት ጀምሮ ብዙ ጥፋቶች የሚሰራበት ነው። ሕክምናው አለ። በሕክምናው ላይ ደግሞ በዘረኝነትም ሰው መጉዳት ሁሉ ተጀምሮበት የነበረበትን ሁኔታ የምናይበት ነው። አሁንም በሕክምና ስህተት ብዙ ሰዎች መሞት የማይገባቸው ሰዎች የሚሞቱ እንዳሉ ሁሉ እንሰማለን። ዶክተር ያልሆነ ሁሉ ወረቀት ገዝቶ ዶክተር የሆነበትን ሁሉ አይተናል። ጀስት እንዲህ አይነት ነገሮች የቤትና የቦታ አሻጥሮች ናቸው። ቤት እንዲወደድ ቦታ እንዲወደድ ሰዎች በያዙት በሚኖሩበት ቤት ላይ የኪራይና አከራይ ነገሮችን በማጦዝ ሰዎች ብሶት እንዲሰማቸው በራሳቸው ሀገርና መንግስት ላይ በጣም ጥላቻ እንዲኖራቸውና ለጥፋት በቃ በተስፋ መቁረጥ እንዲነሳሱ የሚደረግበት ሁኔታ ነው። ከዛ ቀጥሎ የኮንትሮባንድ ነው። ኮንትሮባንድ ያልተፈቀዱ ነገሮችን በሙሉ ማዘዋወር በሙሉ ኮንትሮባንድ ይባላል። ይህ እንግዲህ አደንዛዥ ዕፅን ጨምሮ ማለት ነው። ዛሬ ላይ አንድ ዜና ሰምታችሁ ከሆነ ወደ ጅማ ሊሄድ የነበረ የሆነ ከሆነ ቦታ ተነስቶ የመጣ ፍራሽ ላይ ከ80 ኪሎ ግራም በላይ የሚሆኑ አደንዛዥ ዕጾች በዛ ውስጥ ተቋጥሮ የተገኙበትን ፍራሹ እየተቀደደ ከዛ ውስጥ ተቀምጦ የተገኘበት ሁኔታ አይተናል ማለት ነው። እና ኮንትሮባንድ የመሳሪያ ዝውውርን ነው። ከትናንት በስቲያ ምናምን እዚህ ጋር አንድ ቪዲዮ የሰራሁት አለ። በፍላቄት በጋይንት በደብረ ታቦር ከመቀሌ ከትግራይ ተነስቶ ወደ ባህር ዳርና አማራ ክልል ላይ በመድረስ ያንን ክልል የስጋት ቀጠናና የእልቂት ቀጠና ለማድረግ የተሰሩ ስራዎችን በጣም ብዙ ሺህ ጥይቶችና መሳሪያዎች እየተገኙበት ያሉትን ሁኔታ አይተናል ማለት ነውና ነውር የሆነን ለሀገር ለወገን ለህዝብ የማይጠቅምን ነገር በሙሉ የሚሰሩ ሰዎች ኮንትሮባንድ ይባላሉ። የሚዲያ ሰዎችን ጨምሮ እነ መሳይን እነ ደረጀ ምናምን ሀብተ ወልድን ጨምሮ ኮንትሮባንዲስቶች ናቸው ማለት ነው። ያልተፈቀደ ነገር የሚዘሩ የሚያመርቱ ያንን ነገር በመስራት ህዝብን ለጥፋት የሚያነሳሱ ሰዎች እንዳሉ በዛ አይተናል ማለት ነው። ያንን ነገር የሆነበት ሁኔታ ነው። እነዚህ መድረኮች እንግዲህ ሰዎች እንደ ስስብልት እየነካኩ ክሊክ እያደረጉ የጥፋት በተና አድርገው አዘጋጅተው ሀገራችንን ለማተራመስ የሚሰሩበትን ሁኔታ ያየንበት ነገር ነው ያለው ማለት ነው። ሌላው ሁልጊዜም የኢትዮጵያ ጥላቶች እንግዲህ ታሪካዊ ጥላቶች ትናንትና ግብጽ አልስማማም ብላ አራተኛውን የኢትዮጵያ ሱዳንና ግብጽ አባይንና የወንዝ ጉዳዮችን በሚመለከት ለአራተኛ ጊዜ ተዘጋጅቶ የነበረው የሶስት ቀናት ቆይታ የሰላም ስምምነት ማለት የድርድር ማለት ነው የሚባለው የተፋሰስ የወንዙን ወይም ውሃውን የሚመለከት ድርድር በሙሉ ያለ ስምምነት ለአራተኛ ጊዜ ተጠናቋል ማለት ነው፣ ፈርሷል ማለት ነው። ይሄ ግብጽ እንግዲህ ግትር ነች፣ ስግብግብ ነች፣ ቅኝ ተገዥ ናት። አሁንም በቅኝ ግዛት ውስጥ ነው ያለችው። በቅኝ ግዛት ውስጥ ስላለችም ነው የቅኝ ግዛት ውል ይከበር የሚል ነገር የምትናገረው ማለት ነው። ከሷ እንግዲህ ውጪ ዘመኑን የማይዋጅ ዘመኑን ያላገናዘበ ድርቅና የተሞላበት የአጭበርባሪነት አካሄድ ነው የተከተለችው። በዛ ምክንያት ለአራተኛ ጊዜ ብቻ አይደለም ለ400ኛ ጊዜ ቢካሄድም ስምምነት እንደማይመጣ ይታወቃል። ይሄንን ማወቅ ሁሉ ይገባናል። ነገም ተነገ ወዲያም የሆነ ውይይት ተካሄደ ብንባል ለስምምነት እንዳልሆነ ሰዎች ለራሳቸው መመጻደቅ እንጂ ግብጾችና ግብጽን የሚወክሉ ሀገራት ግብጽ ራሷ ነፃ ብትወጣ ተስማማ ነበር። እንደውም ኢትዮጵያ ውስጥ ዛፍ ችግኞችን እያፈላች የምትተክለው እሷ ነበረች እንጂ ድሽቃና ብሬን እየላከች አማጽያንን ከመካከላችን እየፈጠረች እኛን ስታጋድል የምትቆምበት ብሂል በእውነት ለግብጽ እንደማይጠቅማት ታውቅ ነበር። ግን ሌላም እሷም ራሷ በቅኝ ግዛት ስላለችና ከዛም ስላልወጣች ያን ነገር አፍርሳ ሄዳለች ማለት ነው። ቀጣይ የምናየው ይሆናል። በዚሁ አጋጣሚ የአባይ ግድብ ላይ አንዳንድ መረጃዎች አሉን። የአባይ ግድብ ኦልሞስት 94% እና ከዛ በላይ እንደተጠናቀቀ ትናንት ተረጋግጧል። ከዛ በፊትም እዛ ውስጥ ያሉ ሰዎች በጣም ቴክኒካል እና ያንን ለመጨረስ ለማጠናቀቅ የሚችሉ ባለሙያዎች ብቻ ካልሆኑ በስተቀር ሌሎች የህዳሴ ግድብ ሰራተኞች በቅነሳ ላይ ነው ያሉት ማለት ነው። ፕሮጀክቶች ሌላ አማራጭ ፕሮጀክቶች ተዘጋጅተው በዛ ጋር ተሰብስበው እስከሚገቡ ድረስ ለጊዜው እየተቀነሱ እንደሆነ ከዛ ውስጥ ያሉ ልጆች እየነገሩኝ ነው። እሱም መቀነሱና በጣም በብዙ ሺህ የሚቆጠሩ ሰራተኞች ተቀንሰዋል። አሁንም እየተቀነሱ ነው ያሉት እለት ከእለት ማለት ነው። ይሄ ሌላ አማራጭ ፕሮጀክት እስኪጀመር ብቻ እንጂ በዛ ተበትነው የማይቀሩ መሆናቸውን ልምድ ያላቸው ሰዎች በሙሉ ለሀገር የሚያስፈልጉበት እድል ስላለ በዛ መልኩ የሚቀጥሉ ነው የሚሆነው። እሱም መልካም አጋጣሚ ነው። ወደፊትም ይቀጥላሉ። ሌላው እንግዲህ ይህንን ኢትዮጵያ ጥላቶች እንግዲህ ይህንን ነገር አጋጣሚውን እየተጠቀሙ እኛን ማበጣበጣቸው
እንደ ትልቅ አቅም ነው የሚወስዱት። የኢትዮጵያ ጠቅላይ መንግስት አፈንጋጭን ይፈጥራሉ። አፈንጋጩ ለምሳሌ በአማራ ክልል አሁን ባለው የሰላም ጥሪ ላይ በሺዎች የሚቆጠሩ አማጽያን ወይም ደግሞ ተሳስተው የነበሩ ወንድሞቻችን ተመልሰዋል። በጣም ነው ይሄን ነገር በጣም በሚገርማቸው ሁኔታ በተለይ ጎጃም በምንለው መድረክ ላይ ትናንትና በጣም ሰፊ የሆነ ግንኙነቶች ነበሩ፣ መረጃዎች ነበሩ። ደስተኛ ናቸው። እነዛ ሰዎች የነበራቸውን ጥላቻ ከዛ በፊት በስልክ ስናወራ አንግባባም ነበር፣ ተሰዳድበን ወይም ስልኩን አቋርጠን የምንዘጋበት እድል የነበሩ እህት ወንድሞች ትናንትና ላይ ባወራኋቸው ነገር ላይ ይህንን እድል በጣም የማያመልጥ መሆኑና በኔትወርክም ሆነ የሆነ መረጃ በመደበቅ ላይ ምንም የማይገኙበት ቦታ ላይ የሄዱት ብቻ ነበር ተደብቀው ራሱ ይሄ ነገር ያመለጣቸው እንጂ ያገኙ ሰዎች ሁሉ ይሄ ነገር እንዳያመልጣቸው ጥያቄያችሁን ይዛችሁ ገብታችሁ መጠየቅ ያለባችሁን በሰላማዊ መልኩ እንድትጠይቁ የሚል ተራ አያውቅም ምናምን የተባለው የሃይማኖት አባት ገበሬ ሁሉ ሲናገሩት ትናንት ሰምቻለሁ ማለት ነው በግል በነበረን የስልክ እንትን። ስለዚህ ያንን ነገር ደግሞ አሁን በእነሱ ሞት የሚያተርፉ አዳኝ ነኝ ብለው ገብተው መንገድ ዘግተው 5 ወራትን ያስቆጠሩ ትምህርት ቤትን ዘግተው ተማሪዎች እንዳይማሩ ያደረጉትን ይሄ ቀጥሎ የሚያመጣው ስለሚታወቅ ነው። ገበሬዎች በነፃነት እርሻቸውን ምናምን እንዳያርሱ እንዳያለሙ ያደረጉትን ከዛ በተጨማሪም ለምንድነው ይሄ ነገር የሚሆነው እንድንድ ማድረጉ አግባብ ነው ወይ ብለው የጠየቁ ሰዎችን ደግሞ እስከ መግደል ድረስ የደረሱበትን የባለጌዎችን የጥፋት ወጥመድ የሚበጥስ የሚያስቆም ስለሆነ በጣም ተበሳይቷል። ከሱ ጋር አንፃር እንግዲህ ዛሬ ላይ ተምኔላቸውና ርዕሳቸው ላይ ምን እየሰጡ እንደሆነ በኋላ መጨረሻ ላይ የማመጣው ይሆናል። ጀስት ግን እዛ ጋር ያሉ ሰዎች በጣም ተደስተው እጃቸውን ለሰላም እየሰጡ ጥያቄያቸውን እንትን እያሉ ነው። በጣም በደስታ ነው ከትናንት ጀምረው እየተረባረቡ ያሉት ወደ ሰላም ለመምጣት ጥያቄያቸውንም በሰላማዊ መልኩ ሊያሸንፉበት በሚችሉት መልኩ ከዚህ በፊት በተነገራቸው ገቡ እየተባለ በተሰራው የውሸት ፕሮፓጋንዳ መሸወዳቸው የጸጸታቸውና አንድ ሰው ቢሆን መሞት የሌለበትን የሞተበትን ነገር እየተናገሩ ያሉበትን ሁኔታ አይቻለሁ። ከዛ ሁሉንም ነገር እየተበላሸ ያስቸገራቸው እንግዲህ ሁሉም ነገር እየተበላሸ ያስቸገረው ለምንድነው ካላችሁ የኔነት በሽታ ነው። በእኔ አይን ልክ ነው ሰዎች ልክ የሚሆኑት ሰዎች ሰውም የሚባሉት በሬውም ሰው የሚሆነው ሰውየውም በሬ የሚሆነው መኪናውም ሰውም እንደዚህ እየተባለ የሚለው እነዛ ሰዎች በነሱ በተንሸዋረረ እሳቤና እይታ ልክ ብቻ ነው። እነሱን የታዘዘ ሁሉ ያ ፋኖ ነው፣ ያ ጀግና ነው፣ ያ በቃ ምንድነው ይሄ አርበኛ ነው። አስቡት መልከው ያ ነው ለነሱ። ለኛ ደግሞ አርበኛ የምንለው ከራሱ በላይ ለሌሎች ሲሰራ ነው። መቼም ባለጌ ሁሉ የወሰደውን ስም ለሱ አንሰጠው። ፋኖ የሚለው በራሱ ንብረት ላይ የሚስቱንና የልጆቹን ገንዘብና ሀብት ወርሶ ህይወቱን ሰጥቶ ሀገር ይሻገራል ሀገር አሻግራለሁ ብሎ ሳይጠሩት መጥቶ ሀገር የጠበቀ ሁሉ የሚያገኘው እንጂ ይሆነ ባለጌ ለሆነ አካል ምናምን ብሎ ፋኖነትን በዛ አንሰጠው። ፋኖነት የሁሉ ሰው የኢትዮጵያውያን ስም ነው። የኢትዮጵያውያን ስም ከሌ ነው ስለተባለ ኖ አይደለም። በዛ ስም ተጠቅልሎ የመጣ ሌባ ነው በቃ ማለት ያለበት። ስራውንና ስሙን ስሙ ይመራል ግብሩ የሚለው ስሙ ተግባሩን ይናገራል ተግባሩም ስሙን ይገልጣል የሚለው እኛ መለካት አለብን። ለኪዎች እኛ ነና። ጥፋትም ቢመጣ እኛን ነው የሚጎዳው፣ ጥቅምም ቢመጣ እኛን ነው የሚጠቅመው። ስለዚህ ነገሮችን እንለካለን። ማንም ተነስቶ ሴቱ ወንድ ነኝ ወንዱ ሴት ነኝ ስላለ ነህ እያልን ነው እዚህ ጣጣ ላይ ሁሉ የደረስነው ማለት ነው። እንደዛ አንሰጥም። በስሙ እንትን እንላለን። የኔነት በሽታ ያጠቃው ሁሉ ተነስቶ እኔ ያየሁት ነው ከሌ የክብር 30 የክብር ስም ብትደርቱ እነመሳይ መምሰልን የኖራችሁ ሰዎች መሆንን ስለማትችሉ ባላችሁበት እስከ ክፉ ስራችሁ ትጠፋላችሁ እንጂ እውነትና ኢትዮጵያዊነትንም አታጠፉም። መሳይ መኮንን እዛ ተቀምጠህ እኔ ሰፈር ጎጃም ላይ እኔ ሰፈር ደጀን ላይ ሰው ልታጋድል አትችልም። መሳይ ጉርጡ መሳይ እንቁራሪቱ አትችልም። በቃ እኔ ባለውበት የኔን ወንድም እኔ ነኝ ማዳን ያለብኝ። አንተ በእውነት እዛ ቦታ ላይ ስላልሌለህ ስላልሆንክ ስላልነበርክ ነው ያንን ህዝብ ቢሞትም ቢኖርም ደንታቢስ ሆነህ አንተ በምታገኘው የገልቱነት ገንዘብ የኔን ወንድም እያስጨፈጨፍክ ያለው። ስለዚህ ፕሊስ ረፍ አለዛ መድኃኒዓለም ያሳርፍ ነው የምልህ።
እንደዛ አይነት ስሜት ነው ያለው። የኔነት በሽታ ያጠቃቸው ሰዎች እንዲሆን እንደሆነ እያሉ የሚሉት ነገር በጣም ስለሚያናድድ ነው። በነገራችን ላይ በቦታው ላይ እንኳን ያለ እዛ አካባቢ እንኳን የተወለደ እዛ አካባቢ እንኳን የሆነ ሰው ኮንታክት እንኳን ቢኖረው ምንም ቢናገር የሆነ ትንሽ አመክንዮ ይኖረዋል ሊሆን ይችላል የሚል ግን አንድም ሰው ያውቁም። አሁን አማራ ክልል ያለውን ነገር የሚያወሩት የሚያቀጣጥሩ ሰዎች ወይ ትግሬዎች ናቸው ወይ የሆነ ሌላ ቦታ ነው ያሉት ወይም ከኢትዮጵያዊ ውጭ ናቸው ያሉት። የሚገርማችሁን ያገኘሁት ነገር ቢኖር ይሄ ነው። እኔ ካገኘሁት አንድ አሳማ ዘመነ ካሴ ነው። ዘመነ ካሴ ደግሞ ለኢትዮጵያ መንግስት ነው የሚሰራው ይባላል። እንደዚህ ብልስ አይቻልም። ለኢትዮጵያ መንግስት ነው የሚሰራው ብለው መሪ ወዳጆ ግልብጥ ናቸው። የነኩትን ሁሉ ሊገሉ ሊያስገድሉ እንጂ እነሱ የሆነ ነገር ሊያሸንፉ እንዳልሆነ አንድ ፍንጭ ሌላ ጊዜ ያስፉት። እንደዛ ነው ለኔ ያለኝ መረጃ ማለት ነውና እንግዲህ ሰዎች የኖሩትን ውሸት ወይንም እውነት በቀላሉ መተው ይቸገራሉ። ለውሸት ሲኖሩ ሲገነቡት የቆዩት ውሸት ነው፣ ሲገነቡት የቆዩት ክደት ነው፣ ሲገነቡት የቆዩት መጠፋፋት ነው። ስለዚህ ያንን ሁሉ ሲከምሩ የቆዩትና ለላካቸው ሲሸጡ ሲታዘዙ የኖሩ ሁሉ በቀላሉ እውነትን ተናገሩ ብንላቸው ከአንደበታቸው ጋር አይለምድም፣ አይግባቡም። ሲሳደቡ የነበሩ ሰዎች መመረቅ፣ ማጽናናት፣ መልካም ንግግር መናገርን አይችሉም። በቃ አንደበታቸው ዝግጅታቸው የቃላት ሙልታቸው ያ ነው፣ አይችሉም። እውነትንስ ደግሞ እውነትን ሲናገሩ የነበሩት በእውነት ላይ ቆመው በጣም እንደዚህ ራሳቸውን በኩራት ሲያራምዱ የነበሩ ሰዎች ዋሹ፣ ቅለሉ፣ ጥፉ ብንላቸው ደግሞ እሺ አይሉም። ያንን በማሰብ ነው። ስለዚህ የዋሹ ሰዎች ላይ ውሸት ሲናገሩ ሲሰሩ ለዛም ሲተጉ የነበሩ ሰዎች እውነት ተናገርን እንኳን ቢሉት ኖ እኔ ነኝ ወይስ እነሱ ናቸው ልክ ያሉት ብለን የመለካት አቅም ነው። ይሄ ሁሉ ነገር ምንድነው ካል ሚዛኑ በእኛ እጅ ነው ያለው። ሚዛኑ በህዝብ ነው ያለው። ሚዛኑ በሰዎች ነው ያለው። ያንን ታላቅነት ያንን የሰውነት ከፍታ ነው ለማጥፋት ለማርከስ ለመቀራመት እነሱ ሰዎች ሁሉ የሚያሰፈስፉት እንጂ ቅድም ጥንባሳ እንዳለው ሞት ባለበት ውርደት ባለበት እልቂት ባለበት ብቻ እየተሰማሩ እያንዣበቡ ሰማዩን ሲሸፍኑት ያላችሁ። ነገራችን ላይ ከብት እንግዲህ ገጠር ነን፣ ኢትዮጵያ ውስጥ ሆነን ገጠር ሆነን ከገጠር ከታችኛው ቦታ መምጣታችን እኔ ቄስ ተማሪ ነበርኩ። አዎ በጣም ደስ ይለኛል። ለምን ነበር በየቤቱ አዎ በጣም ነው ደስ የሚለኝ። እንደዛ እየሆነ ነው የመጣው። ከዛ ደግሞ አሁንም ቢሆን እኔ የእውነት ባለቤቱን የሆነውን ጌታ ያስኩ እንጂ እኔ ጋር የሆነ ሰው ቲፎዞ እንደዛ ነገር የለኝም። ባለፈው አዲስ ምንጭ ላይ እንደውም አንዳንድ ነገሮች ተናግሬያለሁ። ከቤተሰቡ ላይ የቁጥር ያህል ቤተሰብ አለ ምናምን ሞልቷል ቤተሰብ። አሁን እኔ ከሰው ጋር ተጣለው ምናምን ብለው 100 ምናምን ሰው ሊሰለፍ ይችላል። ግን ዛሬ ላይ ለሰላም ለሆነ ነገር የሆነ ነገር ያስፈልገኛል ብል አንድ ሰው አይመጣም። ያ ነው እውነታው። እሱን የሚመስል አይነት ታሪክ ነው ያለና ከዛ መጠን እንደዚህ ደስንን ገጠር ላይ ከብት ሲጠፋ ገደል የገባ ከሆነ በተለይ በደጀን ዙሪያ ላይ ባለው ገደል ምናምን ይበዛል። ገደል የገባ ከብት ካለ ምንድነው የሚሆነው? ይሄ ጥንባንሳ የሚባለው አሞራ ሲንዣበብ ከታየ በቃ በዛ አካባቢ ላይ ፍለጋው ይጠናከርና ያ ከብት እንግዲህ ወድቆ ያው ያ አሞራው የጠቆመው ነገር እውነት ነው፣ ወድቆ ያን ነገር ሲበላ እናገኘዋለን ምናምን ማለት ነው። አሁን እነ መሳይ እነ ደረጃ ሀብተወልድ እና አንዳፍታ እዚህ ኢትዮጵያ ውስጥ ያሉት እነ ፈታ ዳይሊ አሁን ደግሞ እኔ መላኩን እንዴት እንደማይነገረው አይገባኝም። መላኩ ኧረ በጣም ብዙ ሰው ነው የሳተው። መላኩ አሁን የአዲስ ሚዲያ ምናምን ጋር የሚሰራው ልጅ ድሮ ከስዩም ጋር ያለ ነው ማቀው። እነዚህ ልጆች የሆነ ነገር ላይ ብቻ ገብተዋል። በቃ ልክ እንደ ጥንባንሳ የሆነ ሊሆን ነው እያሉ ሞትን እየተመኙ በሞት ውስጥ በአስከሬን ውስጥ የሚነግዱ ሰዎች ሆነው ያገኟቸው ሰዎች አሉ። እውነቴን እምላችሁ አንዳፍታም ፈታ ዳይሊ ወርልድን አሁንም ድረስ እከታተላለሁ። ዛሬም ነገም እና አብዱል ሰመድ መሐመድን በጣም ወደው ነው እኔ በጣም ደስ ይለኛል። በቃ የሱ ድምጽና ያንን የቃላት ቅላጼዎቹ በራሱ የሆነ ቫልዩ እሰጣቸዋለሁ ማለት ነው። ግን ፈታ ዳይሊ ተብሎ ሆን ተብሎ ምን እንደሚሰሩ እዩዋቸው፣ ራሳቸውን እዩዋቸውና እንድትለኳቸው ነው። የኔን ድምዳሜ እንዳትወስዱ፣ እኔን ጠቋሚ ያርጋችሁ ከራሳችሁ ጋር ወስዳችሁ ግን በራሳችሁ ሜጀርመንት በራሳችሁ ልኬታ ነው ልትሄዱ የምፈልገው። እነዚህ ሰዎች የሚሉት መርዶን ውርደትን ቀይ ባህር ሲጠየቅ ምን እንዳሉ የሆነ ቦታ ሲጠየቅ እንደዚህ እንደሚሉ እዩዋቸው።
ግን አንድ ነገር ልንገራችሁ በጉባለች ኢትዮጵያ ስለሺ አታሸንፉም ትጠፋላችሁ እንጂ የኢትዮጵያን እውነት አታጠፉም ይሄን አሁን እንዲለፍልፋችሁ ክዳችሁ ተሸጣችሁ ያመጣችሁትን ገንዘብ ወይ ካንሰር ይዟችሁ ወይም ሌላ በሽታ ይዟችሁ ለነዛው ሰዎች መልሳችሁ የምትሰጡት እንጂ እናንተ የምትበሉት እንዳልሆነ አረጋግጣለሁ በኢትዮጵያ ስም በዚህ ሰዓት ስም ማለት ነውና እንደዚህ ያል እምንሄድ ይሆናል ሌላው አሜሪካ ለመሄድ ተፈቀደ ይላል አንድ ሰውዬ አሜሪካ ለመሄድ ተፈቀደ ብሎ በሆነ ሰዓታት ውስጥ 59000 ምናምን ሰው አይቶታል ያን ስደት በጀብዱ 59000 በሆነ ሰዓት ውስጥ ነው እንግዲህ 2 ሰዓት ልክ ስላልሆንኩ እርግጠኛ ሆኜ አልናገርም ግን በሆነ ሰዓታት ውስጥ ነው በሰዓታት ውስጥ 59000 ሰው አሜሪካ ለመሄድ ተፈቀደ ነው የሚለው ርሱ ነው አሁን እዚጋም አስደንጋጭ ዜና ወይም የሆነ ነገር ተብዮ ብል እንደዛ ይሆናል ግን ነገስ ዛሬ እንደዛ ዋሸው ነገስ ያንን ሰው እንዴት አድርጌ ይዟል ነገስ ምን ላወራ ነው ሰውየው ዝም ይዋሸውም እየመጣ ይሄዳል እንደነደረጀ እንደሱ ሰዎች ቢሉ ሰዎች ቢከተሉ የኔን ውርደት እነሱ ሸፍነው ቢከተሉም አልናገርም የቀረው ይቀራታል እንጂ ማለት ነውና አሜሪካ ለመሄድ ተፈቀደ ብሎ ቀጥሎ ያለው ነው የምነግራችሁ ምን ይላል ዜናው ላይ በስደተኝነት እስከባለፈው መስከረም ድረስ በዓለም አቀፍ ወይም በተባበሩት መንግስታት የስደተኞች እንትን ውስጥ ስሙ የተመዘገበ ከሆነ ነው ይላል አስቡት መጀመሪያ አሜሪካ መር ተፈቀደ ይላል ሁሉ ሰው ተሰልፎ ለመሰደድ ነው የተሰለፈው መድኃኒዓለም ደግሞ ሐሳቡን ቁርጥ አደረገና በስደተኛ የተመዘገበ ነው ይላል እሺ እሱም አልበቃው ከዛ በኋላ ለአንድ ሰው $2425 ያስፈልጋል ይከፈላል ይላል ይጠየቃል አንድ ሰው ከዛ ደግሞ ሌላ መስፈርት አለው አሜሪካ ውስጥ ከ5 በላይ የሆኑ ቤተሰቦች ካሉና እነዛ 5 ሰዎች ቤተሰብ መሆናቸው ከተረጋገጠ ነው ይላል አሁን ይሄንን አሜሪካ ለመሄድ ተፈቀደ ብዬ ከመጀመር ይልቅ $2425 መክፈል ለሚችልና ከ5 በላይ ቤተሰቦች ላሉት ሰው አሜሪካ ላይ ለመሄድ ወይም ደግሞ እስከባለፈው መስከረም ደግሞ ድረስ በስደተኞች ማዕከል ላይ ለተቀመጠና እየተሰቃየ ላለ ሰው የአሜሪካ መንግስት ማምጣት እንደምትችሉ ፈቀደ ብየብል እኔም ጤነኛ ሰውንም ጤነኛ አደርጋለሁ ማለት ነው ግን መሄድ ተፈቀደ ብዬ ለመሄድ ሰው ሲሰለፍ አይ እስከባለፈው መስከረም ድረስ ስደተኛ መሆንን ማረጋገጥ ከቻልክ ካልኩት እንደገና ደግሞ ከ5 በላይ ቤተሰብ አሜሪካ ውስጥ የሚኖር ካለ ካልኩት ከዛም በኋላ እንደገና $2425 በእያንዳንዱ ሰው መክፈል ትችላለህ ወይ ካልኩት ምን አይነት ክፉ ነኝ እኔ ትሄዳለህ በያሰልፍ እንዳይሄድ መንገድ መዝጋት ማለት ነው እና ብዙ ሰዎች ተሰልፈው ቢያንስ 59000 ምናምን ኦልሞስት እንግዲህ አሁን ስንት ደረጃ ላይ እንደደረሰ ስለዚህ ማየት እንችላለን በዚህ ልክ ሰው ስደቱን መውደዱን በዛ ልክ ሰውም ስደትን የሰዎች ስስብልት ነው ብሎ ለሆነ ነገር ለማግኘት ያንን ነገር ማነሳሳቱን በጣም የሚያሳፍር ነገር እኔ ያየውበትም ነው ብዬ ነው የማየው እናንተም ደግሞ የምትችሉትን ያክል እውነት እንድትረዱ ፈልጋለሁ የእውነቴን ነው የምትረዱትን ያክል እውነት እንድትረዱ ፈልጋለሁ መጀመሪያ ተፈቀደ ነው ያላቸው ብዙ ሰው የተሰበሰቡ 59000 60000 ከዛ እስከባለፈው መስከረም ድረስ በዓለም አቀፍ ወይም በተባበሩት መንግስታት ድርጅት ስደተኛ ሆኖ የተመዘገበ ተብሎ አንድ መንገድ ዘጋ ቀጠለ ለአንድ ሰው $2425 መክፈል የሚያስችላል ሌላው መዝጊያ 5 እና ከዛ በላይ የሆኑ ቤተሰቦች በዛ አገር ካለ የሚል ነው እንግዲህ ከዛ ከተናገረው ሰው ላይ ብቻ ያገኘውት ነገር ነውና ለምንድነው እንደዛ ስምንለው እኔ ማለት ብዙ ነገሮች አሉት ይሄ እንዳረዳድ የሚወሰን ስለሆነ ነው እኔ እንደዚህ ነው ብዬ የሆነ መንገድ መዝጋትና እንደውሳኔ ሐሳብ አድርጌ ማስቀመጥ ስላልፈለኩ ነውና እያንዳንዱ ሰው እንግዲህ ስደትን በተመለከተ እየጮሁ ያስጮሁናል የኑሮ ውድነትን እንዳልኳችሁ ማዳበሪያን በተመለከተ ስለራሳቸው የሚጮሁ ሁሉ ተቃራኒውን
ናቸው ይሄ እንደሆነ እያሉ የሚሉ ሌላውን ነው። አስደንጋጭ ነገር ሰርተው እኛን አውርተው ሲያበቁ እንደገና ያን አስደንጋጩን እያስጮሁ ይሆናል። ጥላቶችን ፈጥረው አባስተው ጥላት ማለት ነው ብቸኛ እንድንሆን አድርገው በዛ በጥላት ላይ ደግሞ ይገሉሃል ይበሉሃል እያሉ የሚያስጮሁ አሉ ማለት ነው። ይሄንና መሰል ብዙ ነገሮችን የሚያደርጉ ሆነው እያለ እንግዲህ እነዛ ሰዎች አሁንም በወጥመዳቸው ውስጥ የሚሄዱበት ሁኔታ አለ። በአጠቃላይ ዛሬ ከሰማነው ከተናገርነው ላይ የማይሆነውን ይሆናል ብለን ነገ ሊያስከፍለን የሚችል ነገ ሊያስወቅሰን የሚችልን ነገር ባንናገር ባንሰራ ሀገርን ለማሻገር ሲባል ደግሞ የሀገር ባለቤት እኛ ነንና እኛ ያልነው እንዲሆን በመስራት በማሰራት በዛም ላይ ቋሚውንም ማድረግ የሚገባንን እያደረግን ወደፊት መሄድ እንዳለብን እውነትን ተናግረን እውነተኞች እንዲበዙ እውነት እንዲወጣ የእውነት ዘብ ሆነን በመቆም ክፎች ለክፋት ሲተባበሩ እኛ ደግሞ ለመልካም በመተባበር አሁንም ያን ነገር ለማፍሰድ ለማክሸፍ እውነት እንዲያሸንፍ በመስራት የኛን አስተዋጽኦ በዛ እንድናደርግ ውሸታሞች ለነሱ የጥፋት ማጀቢያ እንዳያደርጉን እነሱን በማሳፈር የኛን ታላቅነት ማሳየት ማንም ሰው በነዳን ማንም ሰው በሆነ ነገር ላይ በሄደበት እኛ ሳንወስን እኛ ነገሩን ሳናጣራ የምንሄድበትን እድል ብናቆም የሚል ነገር አለንና ከዛ በተጨማሪ እንግዲህ አንዳንድ ክፎች ወይም የኛ የፉኝት ልጆች ከመካከላችን ያሉ ሰዎች አሉ። እነሱ እንግዲህ ጉባለች ኢትዮጵያ የሚል አንድ ጥያቄ ነበረ። ጉባለች ኢትዮጵያ ማለት ከፍ አለች በሚገባት ከፍታ ላይ ሆነች ኢትዮጵያ ከፍ ከፍ አለች የሚል ነው። ጉባለች ኢትዮጵያ ማለት ጉባለች ኢትዮጵያ ማለት ኢትዮጵያ ከፍ ከፍ አለች ኢትዮጵያ ትልቅ ሆነች ኢትዮጵያ ከሚገባት ታላቅነት ላይ ተቀመጠች ማለት ነው። ያው ይሄንን ለማለት የፈለግነው ትርጓሜ ከዛው እንጀምር በሚል ነው። ከዚህ ቀጥሎ እንግዲህ እነዚህ ሰዎች በጥፋት የተነሱበትን ነገር ተናግረን የፕሮግራማችን መዝጊያ የምናደርገው ይሆናል ማለት ነው። መቼም አይሰሙም መቼም እንትን አይሉም ብለው የፉኝት ልጆችም ከሚለው ጋር ነው። የፉኝት መጀመሪያ ስታረግዝ ባልየው አስረግዞ ይሞታል። ከዛ በኋላ ደግሞ እናቲቱ ስትወልድ ትሞታለች። ስለዚህ የሚወለዱት ልጆች መጀመሪያ አባታቸውን ከዛ ቀጥሎ ደግሞ እናታቸውን ገለው በእናታቸውና በአባታቸው ሞት ላይ የሚበቅሉ ወይም የሚገኙ ፍሬዎች ማለት ነው የፉኝት ልጆችና እኛ ሀገር ያሉ የፉኝት ልጆች የምንለው ነገር ሌላም ቀን የምንለው ስለሚሆን ሀገራቸውን በማጥፋት የሀገራቸው ኪሳራ የሀገራቸው ጉድመት የሀገራቸው ጥፋት እነሱን ያስገኘ በመሆኑ ማለት ነው። ሀገራቸውና ህዝባቸውም ሀገራቸውም ሲጠፋ በዛ ላይ የሚበቅሉ መጥፎ አረሞች ወይም የጥፋት ውላጆች ናቸው የፉኝት ልጆች የሚባሉት። በዛ ልኬት ነው የፉኝት ልጆችን እንድትረዱልኝ የምፈልገው ማለት ነው። ስለዚህ ዛሬ ላይ የፉኝት ልጆች ካወሩት ላይ መከላከያ ሚኒስቴር ተሸብሯል። ብልጽግናዎችን ጨርቅ ያስጣሏቸው ፋኖ ይላል። እንግዲህ ፋኖ ወይም ፋኖ ነኝ የሚል እኔ ፋኖ የሚለውን እንትላለን ፋኖ ነኝ ብሎ የመጣ አካል የሞተው ሞቶ ያለቀው አልቆ እንግዲህ ለነዚህ ሰዎች ቢሆኑ ጤነኞች ቢሆኑ በእውነት ኃላፊነት የሚሰማቸው ቢሆን ኖሮ አንድ ሰው ስለምን ይሞታል? ለምን 5 ወር መንገድ ይዘጋል? ለምን ትምህርት ቤት ተዘግቶ ይቀራል? ለምን መስሪያ ቤቶች ተስተጓጉሎ ይቀራሉ? እያሉ አልሰራ ያሉ የመስሪያ ቤት ሰራተኞች ጭራሽ መስሪያ ቤት ተዘግቶ ለምን ይቆማል ብሎ ነበር የሚቆጫቸው አይደል? ግን 4 ወር 5 ወር ተዘግቶ እንኳን ምን እያሉ ነው? ብልጽግናዎችን ጨርቅ ያስጣላቸው ፋኖ እያሉ እየፈከሩ ነው። የሚሞተው ስንት ሰው እንግዲህ ስንት ሰው እንደሞተ የምናውቀው ያ ሁሉ ሆኖ ግን እነሱ ምን እያሉ አሸናፊ ነን እያሉ ነው። ያ ማለት እስክናልቅ ድረስ ለነሱ ምንም ነን ማለት ነው። እነዚህ አይነት ግብዞች የፉኝት ልጆች የሚባሉት። ሌላው አብይ አበደ፣ ታላቅ ጀብዱ ተሰራ፣ ፋኖ አመረረ፣ ጎንደር ጎጃም የሆነው ሆ ብሎ ጉድበል ቀጥሏል፣ አብይ ተገርፎ ለቀቀ ይላል። የቃላቶችን ቅላጼ ስታያቸው እንደ አይነት ሰብዕና እንደ አይነት ውርደት እንደ አይነት ባዶነት እንደ አይነት እርኩሰትን እኔ አላይም። በነገራችን እንደ አይነት ንግግሮች ማለት እኔ እንደዚህ ብዬ የምለው መሪውን ነው። መሪውን እንደዚህ ብዬ ተናገረው እኔ መሪ በሆንስ አስቡ። ጀስት እነዛ ሰዎች ግን መሪም እንደማይሆን ያውቃሉ።
እንደ በቀቀን መጮህ ብቻ ለነሱ እንደተሰጠ ያውቃሉ። የትኛውም ቦታ ላይ ቦታ እንደሌላቸው ያውቃሉ። መጮህ ማጫጫህ ብቻ ነው። ለዛ እኮ ነው እኔ ይሄን ብዬ ቀጥሎ ምን ይሆናል፣ እኔ ይሄን ተናግሬ ቀጥሎ እንደዚህ ቦንስ የሚለውን ነገር የሚያስቡ ስሜት እያደረጉ እየገመቱ የሚሄዱ ነገር ቢሆን እድገት ያለው አካሄድ፣ እድገት ያለው ንግግር፣ አሁን ከተቀመጡበት ቀጥሎ የሚመጣ የሆነ ውጤት እንዳለ ቢያስቡ ኖሮ እንደ አይነት ክፍት እንደ አይነት ልቅነት አይመጣም ነበር እነሱዎች ላይ። እንደዚህ ሆነ ጎንደር ጎጃም ምን የሆነው ሆብሎ ገቡ ቀጥሏል ይላል። በቃ አስቡ። እኔ እንደዚህ ቅድድድድ ብለው ሲሄዱ እኔ እነሱን ባዶነት ነው የማየው። የሚገርመኝ የሚያሳዝነኝ ግን እነዚህን ሰው ብሎ የሚሰማው ነው። እኔ እነዚህን ስሰማ እስቃለሁ። እኔ እነዚህን ብሰማ የፈጠራቸው ጋር ነው የምጮኸው። የፈጠራቸውን ጌታ ነው የምጮህበት። የፈጠራቸውን ጌታ ነው ይሄን ሰው ብለህ ነው ወይ የፈጠርከው? የትኛው ነው ሰው እንደ አይነቱ ቀዳዳ፣ እንደ አይነቱ ባዶ፣ እንደ አይነቱ ወለፈንዲ፣ እንደ አይነቱ ዝም ብሎ የትኛው ነው ሰው? ወይ እነሱን አጥፋ ወይ እውነቱን እላለሁ ማለት ነው። ማማረርበት ላይ አማራለሁ፣ ማሸነፍበት ላይ እሄዳለሁ። ደጋዳሞት፣ ቋሪት፣ ምዕራብ ጎጃም አስደንጋጭ ተጋድሎ፣ አስደናቂ ተጋድሎ ይላል አንዱ። አስደናቂ ተጋድሎ ወደንስ አሁን ያለው ከ5215 በላይ የሚሆኑ ሰዎች በኮማንድ ፖስቱ ላይ እስከ ትልልቅ መሳሪያ ያዙ ናቸው። እነዚህ ያንን ይዘው ገብተው አፉ በሉ ተሳስተናል ብለው ከዛ ከብዙ ማዕት የተረፉት ናቸው። ለመሆኑ ፍኖተ ሰላም ላይ የጣለችው ድሮ ስንት ሰው ነው የገደለው? እሺ ቡሬ ላይ ስንት ሰው ነው የሞተው? እሺ ባለፈው መራዊ አካባቢ ላይ ስንት ሰው ነው የሞተው? እሺ ደጋዳሞት ላይ ስንት ሰው ነው የሞተው? በድሮን ወደቀ ያሉ የጮሁበትን ብቻ አስታውሱት። ዝም ብላችሁ አስታውሱትና እሺ ድሮን ያስጮሃቸው እነዛን ሰዎች ገሎባቸው ነው አይደል? ስንት ሰው ገሎባቸው ነው? የሞተውን አይነግሩንም እንዴ? ከዛስ ዛሬ እንዳሸናፊ የሚቆጥሩት ያን የሞተው ነው። ይሄን ያህል ሰው ቢሞትብንም በዚህ ያህል ድል አደረግን ብለው ቢመጡ እሺ አያችኋቸው አይደል? ለምን የሚሞተውም የነሱ አይደለም፣ የሞተ ነው የሚሞተው። ቢሞትም ዕቃ ነው፣ ሀገሩና ወገኑን ሊያጠፋ የተነሳ ነው ብለው ስለናቁት ነው እንደዛ የሚሉት ማለት ነው። እና ደጋዳሞት ቋሪት፣ ደጋዳሞት ላይ ፈረስ ቤት ባለፈው ሄዳ ሰምታችኋል። የነበሩትን አባቶች በጣም ትልልቅ ሰዎችን ያየንበትን ቦታ ነው ያ ቦታ። እንደኛ ድንች ትበላላችሁ፣ ድንችን ብሉ፣ ምንም ያገኘናትን በልታችሁ ግን ከህዝባችሁ ጋር ትሞታላችሁ እንጂ ህዝባችሁን ለዚህ መከራ ለዚህ ጥፋት ትታችሁ አትሄዱም የሚሉ አባቶች የተገኙት ደጋዳሞት ቋሪት ላይ ነው። ሌላው ከፍተኛ ባለስልጣን ታሰሩ ይላል። ደግሞ ይሄ የመላኩ አዲስ ሚዲያ ነው ታሰሩ ይላል። አሜሪካና ኤርትራ አዲስ ፍቅር ጀመሩ። አስደንጋጭ መረጃ በጅማ ይላል። ኦኬ አስደንጋጯን እኔም ሰምቻለሁ። እሷን ከሀቅና ሳቅ ነው የሰማሁት። ከፍተኛ ባለስልጣን የሆኑ ጠቅላይ ሚኒስትሩ ለምንም አይታሰሩ ካጠፉ? እኛ ከፍተኛ መሆን አለመሆናቸው ነው ወይ የኛ መለኪያ? እኛ ሰዎች መለካት የምንፈልገው እንዲህ አይነት ባለስልጣን እንዲህ አይነት አደረጉ በሚል ጥርጣሬ ታሰሩ ቢባል ኦኬ፣ አይ ጥርጣሬው ይጣራና ይወጣሉ ነው ማለት ያለበት። ጤነኛ ዘገባ ቢሆን ማለት ነው። ድንቁርና የተሞላበትና ሰዎችን በስሜት የማይነዳ ለጥፋት የማያነሳሳ ዘገባ ቢሆን ከፍተኛ ባለስልጣን ምናምን የተባለው እኮ እኔን፣ አንቺን፣ አንተን፣ እኛን ኢትዮጵያውያንን ሊያገለግል ሲቆም ሲቀመጥ ሲወከል በዛም እየሰራ ካለ ነው ከፍታው የሚከበርለት እንጂ እኔን፣ አንተን፣ አንቺን፣ እኛን ኢትዮጵያን ሊዘርፍ ሊያዘርፍ ሊያዋርድ የተቀመጠ ሰው እኮ ከፍተኛ አይደለም፣ ወራዳ ነው፣ አርካሽ ነው። የተቀመጠበትን ስልጣን ነው ያረከሰው። እንደዛ አይነቱን ባለጌ ነው ብለን መጀመሪያ ከፍተኛ ባለስልጣን ታሰሩ ሶዋት። ከፍተኛነቱ የሚለካው በማን ነው? ይሄ ቀዳዳ በተናገረው ነው አይደለም። እንዲህ አይነት ንግግሮችን ሁሉ ነው መገመት ያለብንና ገና ለገና ዩቲዩብ ላይ ተከታይ ይኖረኛል ለምን የማይተውት? እኔ በተናገርኩት እኮ ሰዎች ቢጠቀሙ ብቻ ነው የማተርፈው። ቢጠፉ ቢከስሩ ያ ኪሳራ በህይወት ዘመኔ ብቻ አይደለም ከሞት በኋላ እስካለው ህይወት ድረስ ይከተለኛል። እኔ በእናንተ ምክንያት ሰዎች እንዳይሰናከሉ ተጠንቀቁ ነው። ፈጣሪ እኔን ለሰዎች መሰናከል ሳይሆን ለሰዎች መስተካከል፣ ለሰዎች የሆነ ተግሳጽ መልካም ነው ወደ በጎ ነገር ለመመለስ ነው ምክንያት እንዲያደርገኝ ነገር ስለሌለ በዛ ስለት የሚደረገው ሁሉ አይነገርም እንጂ ይሄ ከተነገረ ጥቂቱ ነው።
ከዛ መካከል ላይ አሁን እዚህ አዲሱ ገበያ ላይ በጣም ጋጠወጥነት ምናምን ብዙ ነገር አለ። ከዛ የተለያዩ ሰዎች በተለያየ ማስረጃ መሰረት መያዝ ያለባቸው በተጠርጣሪነት የሚታሰሩ ሰዎች አሉ። ሰው ሀፈሳ ተጀመረ፣ ሰው እንደዚህ ታሰረ፣ ሰው እንደዚህ ሆነ ምናምን ብሎ ይላል። ሰዋት ምን ይሁንሽ? መፍትሄውን እኮ ነው። እንደዚህ መሆን አልነበረበትም፣ ይሄ የሆነው በዚህ ምክንያት ነው፣ ይሄ ግን በዚህ ቢሆን ኖሮ ብሎ አቅጣጫ ካስቀመጠ ያ ሰው የሆነ መልካምነቱ ትንሽ ቢሆን ይታያል ማለት ነው። ነገር ግን ለመጮህ ብቻ፣ ለማነወር ብቻ፣ ለመንቀፍ ብቻ፣ ለመሳደብ ብቻ፣ ተስፋ ለመቁረጥ፣ ተስፋ ለማስቆረጥ ብቻ የሚሄድ ሰው ከሆነ ያ ሰው የዛ ድርጊት ባለቤት ነው። ያ ሰው ክፉ ነው። ያ ሰው ጠላት ነው። ያ ሰው ወራዳ ነው። ያ ሰው ክፉ ነው። ያንን ሰው መከታተል አለብን። መንገድ ሳይዘጋ ተዘጋ የሚለን ከተዘጋም አዘግቶ ነው ተዘጋ የሚለን። ሰው ካገተም አገተ የሚለን። የሰው ማገት፣ የሰው መግደል፣ የማስገደል እነዚህ ነውር የተባሉ ነገሮችን እየለመደ እያስለመደን ያለው እነዛንም እያነሳ በተደጋጋሚ የሚጮህልን ያ ሰው ያንን ነገር በተግባር ስለሚፈጽመው ነው። ያ ነገር እሱ እዚህ ጋር የኛን ጩኸት እንዲያባብስ አስቦ ስለሰራውና አሁንም መልሶኛ ጋር የሚጮኸው ያ ጩኸት የበለጠ እንዲብስ እንዲባባስ ስለሚያስብ የራሱ የፕሮጀክት አካል ስለሆነ ነው። ስለዚህ ለምንድን ነው አንተ እንዲህ ያልከው? እንዴት አወቅ? በምን አወቅ? ምን ስታረግ አወቅ? ያን ነገር ብለን መጀመሪያ ያንን ወሬ የሚያወራንን ሰው መያዝ ወደ እውነታው ሊያደርሰን የሚችልበት እድል አለ ማለት ነውና ፋኖ ሽማግሌዎችን ማሰር፣ የሃይማኖት አባቶችን መንዳት፣ መግደል እንደዚህ ማለት ይሄ የመጨረሻው ደረጃችንን ክብራችንን የሚያሳይ ነው። አይ ዶንት ኖ የት አካባቢ ላይ እንደተፈጠረ ምን ማለት በኔ በግሌ እንኳን አደረጉት ብዬ ነው የማስበው። ለምንድን ነው ብትሉኝ እነዛ ሰዎች እንዲጎዱ ምናምን ብዬ አይደለም። የሚጎዱት ይሄን ያደረጉ ልጆች ናቸው። አይደለም ይሄን ያደረጉት ፋኖ ነኝ ብሎ ወይም እንደዚህ ነኝ ብሎ የትም ቦታ ላይ እንደ አይነት ባለጌ እንዳይፈጠር የሚያደርግ ትልቅ አቅም የሚፈጠር ነገር ነው የድርጊት። ህዝብ ከተቆጣ ተቆጣ ነው። ማንም አያስቆመው። ህዝብን የሚያስቆጣ ሃይማኖቱን፣ ባህሉን፣ ሽምግልናውን የሚያረክስ የርኩሶች የጥንቦች መሪ እና የነሱ ተዋጽኦ መሆናቸው እነዛ ልጆች ካረጋገጡ ለኛ ጥሩ ነው። መልሱን ነገ እንሰማለን። ይሄ የተደረገበትን ቦታ በተለይ ብትጠቁሙኝ በጣም ደስ ይለኛል። ባጣራ አካባቢዋን የሆነም ወይ መንደሯን ማለት ነው። ለምን በጣም ነው የሚያስፈልገው። በጣም እቺን ገበሬውን እኔም አንድ ነገር ላውራችሁ። ገንዳ ውሃ የሚባለው መተማ ላይ ይሄ ጉዳይ ሲፈጠር መከላከያ እንዳይመጣብን ብለው እኛ ፋኖ ነን ብለው እንትን ይሉና መከላከያ ትልቅ ካምፕ አለ ገንዳ ውሃ ወይም ሸህድ የሚባለው ቦታ ላይ መከላከያ ራሱን ጠበቀ፣ ወደ ካምፕ ገባ። ነገር ግን በየቦታው ላይ ኬላ ሊጠብቁ ኬላ ጥለው አካባቢውን ያው የቦርደር አካባቢ ስለሆነ ያን አካባቢ የሚጠብቁ ልጆች በየቦታው ነበሩ። እነሱን መሰብሰብ አልቻለም ነበር። ለምን? እንዳይንቀሳቀስ ብሏል። ተኩሱን ፈጥራን ጥፋትና እናጠፋለን ሲል መከላከያ ትልቅ ስለሆነ ኃላፊነት ስለሚሰማው ነው እኮ የሁሉ ባለጌ ያል ጥፋት ያሰበት። ምንድነው የሆነው? በቃ እሺ እነዛ በየቦታው ያደረግናቸውን የሀገር ሽማግሌና ሃይማኖት ስጡን፣ እነሱ ጠብቆ የሚያመጣልን አካል ስጡንና ላምጣ፣ በየቦታው ላይ ስንቅም የሚያስፈልጋቸውን ነገር ማድረስ ስላልቻልኩ ይላል መከላከያ። እሺ ተብሎ የሀገር ሽማግሌዎችና የሃይማኖት አባቶች የተሰጡት። ከዛ በኋላ እነሱ እያጀቡ እንግዲህ የሃይማኖት አባቶችና ሽማግሌዎች መከላከያን እያጀቡ እየጠበቁ ሄደው ከየቦታው ያሉ ወንድሞችን የመከላከያ አባላትን ሰብስበው ይዘው እየመጡ ያለ ገንዳ ውሃ ከተማ ላይ እንደገቡ ያው መጀመሪያው መናኸሪያ አካባቢን እልፍ እንዳሉ ሲሰክር የነበረ ያው ያሁኑ አይነት እናት አባቶችን እንግዲህ ሽማግሌዎችን የሚያግት የሃይማኖት አባቶችን የሚያግት ባለጌ ፋኖ ነኝ በሚል ድርጅቶ ተደርቶ የመጣ ባለጌ ተኩስ ከፈተባቸው መኪና ላይ ያሉ። ከዛ 3 መከላከያዎች ቆሰሉ ማለት ነው። ከዛ በኋላ በጣም ተቆጣ ሀገር። ማን ያስቆመው? ሰውን ኢሞሽናል ሆነ። የተመቱት የኛ ሽማግሌዎች ናቸው። የተመቱት የሃይማኖት መሪዎቻችን ናቸው። የመታው ሃይማኖታችንን ነው። የመታው ሽምግልናችንን ነው። የመታው ህዝባዊ አሴት ወይም ሀብታችንን እንጂ እንዲህ አይነት አይደለም ተብሎ በነጋታው ህዝብ ነው ስብሰባ ወጣ። ከተሰበሰበ በኋላ አላማው እንደዚህ ከሆነማ እኛን በቃለን፣ በቃ ተውት፣ ጉዳዩ ገብቶናል በሚል ያ ህዝብ ሚሊሻ፣ ፖሊስ ምናምን ተሰብስቦ መከላከያ በስታንድ ባይ ሆነህ ጠብቅ፣ እገዛ ካስፈለገ ትመጣለህ፣ ከዛ ውጭ ግን እኛን በቃለን በሚል ኢሞሽናላይዝድ በመሆን ነው ህዝብ ወስኖ እነዛ ሰዎች ከያሉበት ያበጠረ ህዝብ እየሰጠ እነዚህ የተዋቀሩ አካላት እየለቀሙ ያባረሯቸው
ምንም አይነት ችግር ሳይፈጠር እነዛ 3 መከላከያ ልጆቻችን መቁሰላቸው ብቻ አልሞቱም። እነሱ እንደቆሰሉና ከዛ በኋላ ልቅም ተደርጎ ጠፍቶ ያችን ሸህዲ ወይም ገንዳው የምትባሏን ከተማ ለመዝረፍ 400 በላይ የሚሆን ካሮ አዘጋጅተው መጣው ገንዳው የሚባል ወንዝ አለ ከተማውን ያካበበ የሚሄደው እዛ አካባቢ ላይ ደብቀው እንደነበረ ተገኝቶ እንደውም የተሰረቀበት ካሮ ሁሉ እዛ ጋር የተገኘበት ሁኔታ እንዳለ አይተናል። ይሄ እንግዲህ ማለት ምንድነው? እነዚህ ሰዎች መርህ የላቸውም። በህግ አምላክ ቢባሉ አይሰሙም። በእግዚአብሔር በአላህ ቢባሉ አይሰሙም። በምንም የሚሰሙበት ነገር የለም። ለምን? ህግ የለም እነሱ ጋር፣ ሃይማኖት የለም፣ ሽምግልና ሀገራዊ ማንነት የለም። ሁለመናቸውን የተቀሙ ልጓማቸው የሰውነት ልክ ማሰሪያቸው ሁሉ የተወሰደባቸው የባለጌዎች ስብስብ መሆኑን ነው ሽማግሌዎችን አገተ አሰረ የሚለውን ስንሰማ ማለት ነው። ለምንም ነገር የማይገዙ ለራሳቸው ለምንም መርህ አልባ ዕቃዎች ገልቶች መሆናቸውን የሚያረጋግጥ ነገር ነው ዛሬ እዚህ ዘገባ ላይ ያየነው። ጭራሽ ፋኖች ሽማግሌዎች አለ ፋኖ አዲስ አበባ ገብቷል የሚለው ደግሞ አሁን ቅድም እንዳልኳችሁ ልክ በየቦታው ላይ ቦምብና ፈላን እናረጋለን እያለ እየበከለ የዛንን ህዝብ ስም እየሰጠ እነከለ ወገኖቻችን ናቸው እያሉ እንደሚያስገድሏቸው እንደሚያሳስሯቸው አሁንም ለኛ እስካልተባበራችሁ ድረስ በየሄዳችሁበት ሰላም እንነሳችኋለን በሰላም አትኖሩም የሚል የክፋት ብድር ነው እየሰጡ የክፋት ብከላ የበሽታ መበከል ነው እንጂ እየሰሩ ያሉት እውነት ያሆኑ አይደለም። የጎጃም ተጋድሎ ይላል ያዳነች አበቤ ለሰራተኞች የቀረበ ፈተና ብለው ለሰራተኞች ፈተና ቢቀርብ የጎጃም ተጋድሎ ምን ደረሰ አናቅም ወይ አናይም ወይ ስንት ጥፋት እንደመጣ እና ይሄንን ሁሉ የሚሉ እነዛ ሰዎች መናገር እስከቻሉ ድረስ የተናገሩትን እኛም እንሰማቸዋለን እንደምንሰማቸው አስበው የሚያወሩት ስለሆነ እነዚህን ክፎች በእኛ ሊያተርፉ በእኛም እንዲያተርፉ እድል መስጠት እንደሌለብን ለመናገር ነው። እነዚህ ሰዎች ዛሬም እንደዚህ ነው ያሉት። ዛሬ ይሄ ሁሉ ጥፋት ደርሶ ይሄ ሁሉ ሰው ሞቶ ይሄ ሁሉ ሰው ይሄ ሁሉ ኢኮኖሚካል እንትኑ ስታክ አድርጎ ከደጀን አዲስ አበባ ያለው መንገድ እኮ ሲዘጋ አዲስ አበባን ነው በዋናነት ማዕከል የሚያደርገው። ኑሮ እንዲወደድ የሆነ ጤፍ እንዲወደድ ምን እንዲል ብዙ ነገሮች እንዲበለሻሹና ህዝብ ተስፋ ቆርጦ በቃ ከረሃብ ሞት ይሻላል በሚል የሆነ ነገር ላይ እንዲገባ የማነሳሳቱ አይነት ስራ ነው አካል ነው ይሄ እንጂ ከዛ ጋርም አይደለምና ያን ሁሉ ዘርፈ ብዙ ጥፋት አድርሰው ዛሬም ግን እንዳሸናፊ ዛሬም ግን እንደጀግና የሚፈክሩ የፉኝት ልጆች እንደሆኑ አውቀን እነዚህ ሰዎች ምን ጊዜም የረከሱ የወረዱ የተዋረዱ በየትኛውም ቦታ ላይ ዋጋ የማያወጡ ማንም ሰው ለመርገጥ እንኳን ካልሳርጎ ጫማርጎ ከስክስ ጫማርጎ የሚረግጣቸው እንጂ እንደ ሰው ቆጥሮ እንደ ሰው የሚያያቸው እንደ ሰው የሚያከብራቸው እንደ ሰው የሚሰማቸው እንዳልሆኑ ለማሳሰብ ለማረጋገጥ ነው። ምንናገረው የምናስተላልፈው ማናቸውን መልእክት በጥንቃቄ ልናይ ይገባናል። እንከፍላለን እኔ እንደው የወለዱን ምናምን እንኳን አፍረው ቢደበቁ ቢያንስ ደግሞ እኛን ሰው ብለው ደግሞ ከኛ የሚወልዱ የሚወለዱ ደግሞ ይኖራሉ። ሰው ብሎ ያንን እንኳን ብናስብ ጓደኞቻችን እንኳን ከኛ ጋር እንደ ሰው ጓደኛ እንኳን የሆኑ ሰዎች እንደው እኛን ጓደኛ ብለው እኛን ሰው ብለው እኛን እንደው በዛ ልክ አክብረው ዋጋ እንዲያጡብን ለምን እናደርጋለን? ለምንድነው ብኩን የሆነ ዘመን የምናሳልፈው? ለምንድነው ሰዎች ኖረው እኮ ከሰው በላይ ሆነው እኮ በዳመና ተጫኑ ተብሎ ቦታውን ሁሉ አስባርከው አገር አሻግረው አገር መስርተው ብዙ ነገር የሰሩ እናት አባቶች ያሉን ሰዎች ነን። እንዴት ሰው የነሱን ያክል እንኳን ግብር ባይኖር የነሱ ያለ ስራ ባይኖር እንኳን እንዴት ጭራሽ ሰው እንዲጠላ ሰውን እንደው በዛ ልክ ማርከስ አለብን ወይ? እንደው መናገር ስለተቻለ ብቻ የሆነ ቦታ ላይ ስለሆነ ብቻ ማንንም ለጊዜው ያገኘኝም ስላልን ብቻ እንዴት በዚህ ልክ ሰውን ለማጥፋት ምንስ ነው የሚጠቅመው? እንደ ሀገር አንድ ነው አይደለም? አዲስ አበባ የሚሰራው ወይ ባህር ዳር የሚሰራው ወይ ጎንደር የሚሰራው ወይ አዳማ ወይ ደግሞ ድሬዳዋ እዛው አዳ ቻይና ላይ የተፈጠረው ኮሮናም ያን ያህል አስጨንቆናል። አሁን በየትኛውም ቦታ ላይ በየትኛውም ዓለም ላይ ያለንባት ምድር አንድ ናት። ያለንባት እኛ ሰፊ ትልቅ ምናምን ብትመስለንም እኛ ትንሽ ስለሆን ወይም እኛ ደካማ ስለሆን እንጂ ያን ያክል ሰፊ ሆነ አይደለም በፈጣሪ ኃይል ማለት ነው። የትኛውም ቦታ ላይ እንትን የሚል ነገር ሁሉንም የሚያዳርስ ነው። አሁን ኒኩለር አለኝ እያሉ እንደዚህ ጋጠወጦች እንግዲህ የሚፈካከሩብንም እኮ በአንድ ጊዜ እናጠፋታለን እንጠፋፋለን እየተባለ ነው ያለው። በዚህ ሁኔታ ላይ የኛ የሆነች መንደር ውስጥ ተቀምጦ
እዛዋዳ የሚፈጠረው እኔን አያየኝም እኔን አይነካኝም ብሎ እንዝላልነት የተሞላበት ኃላፊነት የጎደለው